አንጋፋው የሚዲያው ድሮን የሰላም አምባሳደር ኮርዳዌ ጌታሁን የምስጋና ሽልማት ተበርክቶላቸዋል። የጎ ቴሌቪዥን ባለቤትና ዋና ስራ አስኪያጅ የአቤሲኒያ ሚዲያ የትኩስ መረጃ ባለቤት የይቻላል መጽሐፍ ደራሲ የሰላም አምባሳደር ኮርዳዌ ጌታሁን ለሀገራችን ኢትዮጵያ ላበረከቱት የላቀ አስተዋጽኦና ደከመኝ ሰለቸኝ ሳይሉ ለሀገር ሰላም በመታገላቸው የምስጋና ሽልማት ተበርክቶላቸዋል። በዕለቱም ትላልቅ የሃይማኖት አባቶች፣ የአዲስ አበባ ፖሊስ ኮሚሽን ማርሽ ባንድ አርቲስቶች፣ የቀድሞ ጦር ሰራዊት አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። ፕሮግራሙም በትላልቅ የሃይማኖት አባቶችና አባገዳዎች በምርቃት ስነ ስርዓት ተከፍቷል። ለኢትዮጵያ የለፉ ሰዎች፣ ለኢትዮጵያ ዳር ድንበር መከበር፣ ለኢትዮጵያ ክብር የለፉ ሁሉ ከፍ ይበሉ፣ ከፍ ይበሉ፣ ከፍ ያርግልን። እድሜ ይስጣቸው። በፕሮግራሙ ላይ ጀግናው የሚዲያው ድሮን የሰላም አምባሳደር ኮርዳዌ ጌታሁን የመክፈቻ ንግግር አድርገዋል። ኮሚሽነር ዮሐንስ እነዚህ የገበገዳቸው ሆኖ ተለይተዋል። ለጃር ዋስቱ ግዛቱ የሳት ንጉስ እዚህ ማስተርበራቸው ታላቅ ሰዎች ባላችሁበት ቦታ ተመጥቻለሁ። እንግዲህ ለዚህ ፕሮግራም እኔ እንግዳ ነኝ ማለት እችላለሁ። ግን በዚህ አጋጣሚ ላይ ኮሚቴዎችን አለማድረጋቸው የማይነገር ነገር የነኩ የማይደፈር ነገር የደፈሩ ትልልቅ ኮሚቴዎች በዚህ አጋጣሚ እነሱ ማመስገን እፈልጋለሁ። ታላቅ ስራ ነው የሰሩት። እንደዚህ አይነት ስራ በኢትዮጵያ ታሪክ ውስጥ ተደፍሮ አያውቅም፣ ተሞክሮ አያውቅም። የሰሩትን ሰዎች ማሞገስ፣ ጀግኖችን ማውጣት፣ ባለውለታን ማመስገን የለም። እንደምታዩት በተለይ አሁን ብድብድና በሰግጥ ሰው መኪና ይሸልማል ይሆናል። በቲፎዞ ደግሞ ካባለሱ ከሌ ጀግና ይባላል። ይህ ተፈለገ ግን ሰውን በመብራት አውጥቶ ከሌ ይሄ ነው ብሎ መባል መጀመሩ አደረገ። ብዙ ዋጋ እንዳስከፈላቸው ደግሞ ገብቷል። ብዙ ዋጋ ግን እዚህ ደግሞ ቀና የሆኑ መስተዳድሮች ለክብርት ከንቲባ አዳነች አቤቤ ጀምሮ ሌሎችም ቀና አስተያየት ያላቸው ፖሊስ ኮሚሽነር፣ መከላከያዎች፣ ትልልቅ ተቋሞቹ ከጎናቸው ሆኖ ላደረጉላቸው ትብብር በቅድሚያ አመሰግናለሁ። እናንተ ግን ፓስተር አፖስትል ማርቆስን እነ ፓስተር ሙሉጌታም እነ አብሮነት እዚህ ያላችሁ ሌሎች እዚህ ያላችሁትን በሙሉ ከልብ አመሰግናችኋለሁ። እንኳን አያችሁ። እንደዚህ ይሄን እናንተ ያዘጋጃችሁት ዝግጅት መንግስት ነበር አዘጋጅቶ ሊጠራ የሚገባው። ዋጋ የከፈለው ለመንግስት ነበር። ግን እንደግል ይህን ማሰባችሁ ታላቅ ቦታ ታላቅ ስራ በሩን ከፍታችኋል። ነገም እንደዚሁ ብዙ ዋጋ ያታዩ ይዋችሁ ታገኟቸዋላችሁ። እነሱ ስታወቋቸው ሌሎች ይወጣሉ። ጀግናን የምንተካው ጀግናን አሳይተን ነው። ሀገር ባለውለታዋን ታመሰግናለችና ለእናት ሀገራቸው ለከፈሉት በቃል ሊገለጽ ስለማይችለው ውለታቸው የክብር ካባን ለብሰዋል። ከዚህ በኋላም ባለው የስራ ዘመናቸው እንደስካሁኑ በትጋት በጀግንነት ይቀጥሉ ዘንድ የዋንጫና የሰርተፍኬት ሽልማት ተበርክቶላቸዋል። በመድረኩ ላይም የሰላም አምባሳደር ኮርዳዌ ጌታሁን ለተደረገላቸው የምስጋና ሽልማት በማመስገን የተሰማቸውን ልባዊ ደስታ ገልጸዋል። ሀዘኔ
ምንድነው በዚሁ በትግል እናቴን ያጣኋት በዚህ ትግል ውስጥ ነው። በእኔ ሞተች እናት ያለች መኖር ትችል ነበረ፣ ግን በእኔ ጉዳይ ስትሰለስል በእኔ ጉዳይ ስትሳቀቅ ከዛሬ ነገ ስትል ያው እድማኝ ልጅ ፍቅር ደስ ይለኝ ነበረ። ካልሆነ ደግሞ ይህን ዓለም ብታይ ደስ ይለኝ ነበረ። ሀዘኑ ይሄ ግን አንድ ትንሽ ተስፋ የታየ ነገር ምንድን ነው? ሀገር ባለውለታዋን ማየት ጀመረች የሚለው ነገር አንድ ትልቅ ደስታ ሰጥቶኛል። በዚህ የተጀመረ ነገር ለመቀጠል አለበት። ብዙ ያልታዩ ጀግኖች አሉ። ብዙ ያልተነገረላቸው ጀግኖች አሉ። ብዙ የህይወት ዋጋ የከፈሉ ሰዎች አሉ። እነሱም እንደዚህ የፕሮግራም ያዘጋጁት አዘጋጅ ልጆች የከፈሉትን ዋጋ እኔ ኢትዮጵያ ሕዝብና ኢትዮጵያ ዋራቶች ተበላል ድነት በኩራት ድነት በክብር እዚህ ያላችሁ እዚህ ያላችሁ ድነት ከልብ አመሰግናለሁ። ይህ አንድ ሰዎች ስራ ሁሉ ተባባሪ ሁሉ መናገር ስችል ሁለት ሰዓት ያወራሉ በቀን ሶስት ዛሬ ጊዜ በተለያዩ ማስቴካ ወራ ደስታ ሆኖ ነገሮች ጉዳይ ሆኖ ዛሬ ተባራሪ ያላችሁ ተሰጣችሁ ክብር አክብሮት ይስጣችሁ። ቀይቀ ጊዜ ያለ በዕለቱም ጎ ቴሌቪዥን ለዚህ ፕሮግራም አስተዋጽኦ ላበረከቱ አካላት የምስጋና ሰርተፍኬትን አበርክቷል። በፕሮግራሙ ላይ በክብር እንግድነት የተገኙት አምባሳደር ተስፋዬ የተሰማቸውን ልባዊ ደስታ በመግለጽ የሰላም አምባሳደር ኮርዳዊ ጌታሁን ለሀገራቸው ስለከፈሉት መስዋዕትነትና ጀግንነት እንዴት ሲሉ ተናግረዋል። የተከበሩ ብርጋዴር ጄኔራል ዋሲሁን ንጋቱ፣ ኮሚሽነር ዮሐንስ እንዲሁም ሌሎቻችሁ በዚህ የተገኛችሁ እንደ ፕሮቶኮላችሁ እንኳን ለጀግናው ዳዊት ጌታሁን የሽልማት ፕሮግራም ወደዚህ አዳራሽ መጣችሁ። ለዚህም መጀመሪያ አመሰግናለሁ። ውድ ወገኖቼ፣ ይሄ በዱር በገደሉ የሚዋደቀው አጥራችን ሰራዊታችን ኢትዮጵያው በምድር ሕይወቱን እየሰጠ በመታገል ላይ እንደሚገኝ ሁላችሁም ታውቃላችሁ። በዚህ በዘመናዊው ዓለም ደግሞ የሚዲያው ጦርነት ከዚህም በላይ የሚዲያውን ጦርነት ለማሸነፍ በጽናት የቆሙ ጠንካራ እንደ ኮርዳዊት የሚዲያ ድሮን ተብለው እንደሚጠሩ ወንድሞቻችን አይነት ሰዎች ሊኖሩን ይገባል። ኢትዮጵያ ሊኖራት ይገባል። ዛሬ የሰለጠነው ዓለም በሚዲያ የተሞላ ነው። እንደምታውቁት የተለያዩ ሚዲያዎች አሉ። ውሸትን በመናገር እውነትን ለመቀየር የሚታገልበት ዓለም ነው። በዚህ ጊዜ ያንን ዓለም ለመመለስና ለማሸነፍ ቅድም እንዳልኳችሁ ጠንካራ የሚዲያ ሰዎች፣ ጠንካራ ለኢትዮጵያ ለሀገራችን በጽናት የቆሙ ሰዎች ያስፈልጋሉ። አንዱ ወንድማችን ኮርዳዊት ነው። ጽኑ ሕይወቱን፣ ቤተሰቡን፣ ጠቅላላ እድሜውን ለሀገር የሰጠ ጠንካራ ወንድማችን ነው። በዚህ አጋጣሚ ቅድም ኮርዳዊት እንዳለው ኢትዮጵያ ጀግኖቿን ብዙ ጊዜ ሰርስራ አውጥታ የማወደስና የመሸለም ብዙ ልምድ የላትም። ባለማሰብ ሳይሆን እንደ ልምድ አልተያዘም እና ይህንን ዓላማ ይዘው ተዋቅረው የዛሬዋን ቀን እንደ ጀግኖቻችን መሸለሚያ ቀን እንድትሆን ላደረጉ የዚህ ኮሚቴ አባላት በጣም ከፍተኛ ክብርና ምስጋናዬን አቀርባለሁ። ኮርዳዊት በእውነቱ ከመጀመሪያው ጀምሮ እንግዲህ የምትከታተሉ ሰዎች ታውቃላችሁ። ኢትዮጵያን እንዳለ ታሞ አልጋ ላይ የወደቀ አልጋ ላይ ወድቆ ቅድም ወንድሜ ብርሃኑ እንዳለው ኢትዮጵያን ለዘላለም ሲያስታውስ የነበረ ሁልጊዜም በስልክም ሳገኘው ኢትዮጵያን አደራ ሲለኝ ነበር። አልጋ ላይ ሆኖ
እንዲህ አይነት ጽኑ የሆነ የሚዲያ ሰው ነው። የሚዲያ ሰው ብቻ ሳይሆን ጠንካራ የሰራዊቱ አባል እንዲሁም አሁን ደግሞ የሰራዊቱ የክብር አባል ነው እና ክብር ይስጥህ። የዛሬዋ ቀን ለኔ በጣም እዚህ ቆሜ በመናገሬ ከፍተኛ ደስታ ነው የሚሰማኝ። ፕሮግራሙ ከዚህ በኋላ በሌላው ፕሮግራም ይተካል። አመሰግናለሁ። እግዚአብሔር ይስጥልኝ። ሌላው በክብር እንግድነት የተገኙት የዓለም የይስሐቅ ንጉስ የሰላም አምባሳደር ማስተር በላቸው ግርማ በፕሮግራሙ መደሰታቸውን በመግለጽ እንደዚህ አይነት የምስጋና መሰል ፕሮግራሞች እንዲቀጥሉ ለመንግስትና ለዲያስፖራው ማህበረሰብ ጥሪ አቅርበዋል። በእኛ መካከል ግን እግዚአብሔር አምላክ ደግሞ ይሄን ወንድማችንን ኮር ዳዊትን ወንድሜ ነው አውቀዋለሁ። ከማውቀው በላይ ግን ከህዳሴ ጀምሮ በእያንዳንዱ ስቴፕ ላይ በሶሻል ሚዲያው በዚህ ዘመን ባለው የውጊያ ስልት የሚችለውን ከፍተኛ ነገር አድርጎ ሀገር ድል እንድታገኝ አሁን ማልዘረዝራቸው የቅንጅት ጊዜ ጀነራል ውበቱ ጸጋዬ አዛዤ እዚህ የሉም አልፈዋል። ጀነራሎችን እንዴት እንደማከብር አዛዦችን እንዴት እንደማከብር አውቃለሁ። ሆኖም ግን ኢንጂነር ኃይሉ ሻወልን በደንብ ያውቃል ቅንጅት ጊዜ ምን እንደነበረ ኢትዮጵያ። እኔም የአውሮፓ ህብረት መሪ ጋር ሄጃለሁ ኢንጂነር ኃይሉ ሻወልንና ቅንጅትን ለማስታረቅ። ከኔ በላይ ግን ያንን በዛን ጊዜ የነበረውን ማዕበል ያስቆመ ዛሬም ያለውን ማዕበል በሱ ያስቆመ ለሀገር የቆመ እሱን ዛሬ ማመስገን ለሌሎቻችን እድሉ ያልደረሳቸው ኢትዮጵያን በከፍተኛ ደረጃ ያገለገሉና እያገለገሉ ያሉ ጀግናዎች ናቸው እዚህ ጋር ያሉና ቤት ያሉት። ስለዚህ በዚህ ቦታ ይሄን ቦታ የፈቀዱትን ፕሮግራሙን ያዘጋጁትን ከሱ ጋር ቀንና ሌሊት ሁሉ መኝታ አልነበራቸውም። ማታ ከሌሊቱ 6 ሰዓት ቤት ይግባ እውነት በሰላም ገባችሁ ወይ ብዬ ጠይቄያለሁ እና ሌሊቱን አንተኝ እንዲህ ሆኖ የሰሩ ኮሚቴዎችን በዚህ ቦታ ላይ ደግሞ የፈቀዱትን ክብርት ከንቲባዋን ከጎኑም ደግሞ በሩቅም ሆኖ ያሉትን ክቡር ጠቅላይ ሚኒስትር ዶክተር አብይ ሁላችሁንም እጅግ አድርጌ አመሰግናለሁ። ካጨበጨባችሁ በደንብ አድርጋችሁ ከቅድሙ ድምፄ ካለዛ ወታደርነቱ ይመጣብኝ። እኔ በ26,000 ሰራዊት ብላቴ 3 ሰዓት የፈጀ ተሸላሚ ሰራዊትን በጣም ወዳለሁ። ታዲያ የመጨረሻው መልእክቴ ዛሬ ይህን ወንድማችንን በጥቂቱ ነው ፋይናንሻሊ፣ ኢኮኖሚካሊ፣ ቤዚካሊ ለውጥ እንዲህ አይነት ሰዎች የሚያርፉበትን የሚጽናኑበትን ሀገሬ ብሎ ሌላ ትውልድ እንዲነሳ ይሄ ጅማሬ ነውና መንግስትም ባለሀብቶችም ግለሰቦችም ከጎናቸው እንድንቆምና ይሄ እንዲቀጥል ለሀገሬ መንግስት ለውጭ ላላችሁ ዳያስፖራዎችም እንደዚሁም ለአፍሪካ ሰራዊት የአፍሪካ ሰራዊት ቢሮ እዚህ ያለ እኛ ለሀገራችን አሁንም ለወደባችን የምንቆም ለድንበራችን የምንቆም አሁንም አልደከም። ስለዚህ ከጎናችን እንዲሆኑና ይሄ መልካም ነገር እንዲቀጥል እያሳሰብኩ እንዳታረጅ ሳቅህን ቀጥል፣ ጀግንነትህን ቀጥል። አስቀኝ በነገራችን ስለ ሳቅ አንድ ምስጢር ነገራቸው በሌሎች ሁሉም መለስ ዜናዊ የኢህአዴግ ሰራዊት ጫካ ውስጥ ታድሶ እያለ እየጨፈረ እየሳቀ ትልቅ ድል አግኝቷል። ሳይንሳዊ ደግሞ በእኔ ሙያ ምንድን ነው ስል ደስተኛ ስትሆን የማለም ችሎታ አትስትም፣ ወኔ አይደክም። ለሰራዊቱ አንድ እግሩ ተመቶ በአንድ እግሩ አክሮባት እየሰራ ነፍሱ ተፍ የጦር ሜዳ አክሮባት አስተማሪ
የጦር ሜዳ የትምህርት ወረዳ ገለጻ ላይ በየቦታው ዋዝዞ ዞሬ ነበር። እንግዲህ በጣም ወዳቸዋለሁ፣ በጣም አመሰግናለሁ። ሳቅ ይጠቅማቸዋል። እሳቸውን ቅድም ጠየቁኝ፣ ኮሎኔል እንዴት ነው እንዲህ ነው የሚበሉት አዘጋጅና ጠይቀኝ ሌላስ ይስቃሉ? ይሳቅማ በደንብ ስቃለሁ አሉ። እንግዲህ እወዳቸዋለሁ። ከሰራዊቱ ጎን ነን፣ ከእግዚአብሔር ቀጥሎ ብለናል። ጅማሬ ነው እንጂ ለእያንዳንዱ በየቦታው ላለ ጀግና ይሄ ይቀጥላል። አመሰግናለሁ። ጎ ቴሌቪዥንም እንደዚህ የአማራ ፕሮግራም ላዘጋጁ ኮሚቴዎች ልባዊ ምስጋናን ያቀርባል። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደሰ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ